ዛሬ በጣም ልታዘብ የመጣሁት አንደኛ ሀገራችን ላይ ያለውን ድህነት ነው። ከድህነት ባለፈ ሰዎች ኪሳቸውን ማካበት፣ ኪሳቸውን መሙላት፣ ሰውን ማስመረር የያዙትን መንግስት ዝቅ ብሎ ቢያይልን ደስ ይለኛል። የእውነቴ ነው የምላችሁ። ትላንትና ነው የአየር መንገድ ገብቼ የልጅ ልጄና ልጄ ልሻይ ትንሾቹ ራባቸውና መጨረሻ ላይ 7 ሰዓት እኩለ ሌሊት ነው በርገር ቤት ይዣቸው ገባው። እዚህ ግባ የማይባል በርገር፣ እዚህ ግባ የማይባል 1400 ብር። መቼም እየራባቸው ይዣቸው አልሄድም። ልጆች ናቸው። እኔ ስላለኝ እሺ በሉ። የሌለውስ በጣም ደሃ የሆኑትስ አሁን ምግቡ አይደለም ምግቡን ፈልገነው ነው ተስማምተን የበላ ነው። መተው እችላለሁኝ። አንድ ነገር ልንገራችሁ። ምግቡን በሉ። ከመኪና ውስጥ ደግሞ ውሃ ይዘን ነበር እጃችን ላይ እዛ ቢጠማቸው መኪናው ሩቅ ስለቆመ 1400 ብር ከፍለናል። 460 ከፍለናል። ውሃ ደግሞ በሃይላንድ እጃችን ላይ ይዘን ነበር 2 ሊትር ውሃ። እኔ ለልጆቼ ኩባያ ስጠኝ ስለው አይ ውሃው ከዚህ ካልተገዛ አይቻልም ማለት። የእውነት እኛ ኢትዮጵያ ውስጥ ነን ያለነው። ግን ሆድ አደሮች፣ አጋሰስ ባንዳ፣ ሀገርን መሸጥ የሚፈልጉ ሰዎች፣ ሀገርን ማሰደብ የሚፈልጉ ሰዎች ኢትዮጵያ ውስጥ እየኖርን የለገዳዲ ውሃ ለዚያውም ንጹህ ውሃ ለገዳዲ ታጥቦ ኬሚካል ተጨምሮ ለሚመጣው ውሃ ለዚህ ለበሰበሰ ሃይላንድ ውሃ እንኳን እየገዛን ነው የምንጠጣው። ምን የመሰለ ውሃ እያለን ኢትዮጵያ ውስጥ በጣም ርካሽ እየተባለ ያለው አሁን የምንኖረው ውሃና ውሃ ላይ ብቻ ነው በነፃ የምንኖረው። ለዚያውም አባይ ተገድቦ እና ግዴታ ከካፌው ካልገዛን ኩባያ አይሰጥም ማለት እውነት አስነዋሪ። ኢትዮጵያ ነን ያልኩት እኔ ኡኡን ያልኩት በቃ ሀገር ናት እቺ። ሰው እንደፈለገ የሚጨማለቅበት እንደፈለገ ኪሱን የሚያካብትበት የድሃን ገንዘብ በዝብዞ። እኔስ ችግር የለብኝም። እኔ ችግር የለም። ሌላውስ ድሃ ማድረግ የማይችል ድሃ፣ ውሃ የጠማው ድሃ፣ የተቸገረ የተራበ ድሃ። ለነገሩ የተራበ ቡሌ እንዳይበላ ሲባል እኮ ነው በነፃነት ህዝቡ እንደፈለገ ማድረግ የጀመረው። ድሃ ቡሌ እንዳይበላ ከተባለ ምንድነው ያሰብኩት? ምናልባት ሰርቶ እንዲበላ ማበረታቻ ይሆናል። ቡሌው እንዲደፋ የእውነት ድሃ እየተራበ ቡሌ ሲደፋ ምን አይነት ህግ እንደወጣ ባላውቅም አንዳንዴ በመብታችን ጉዳይ ግን ኩባያ የመስጠት ግዴታ ግን እንዳለበት ማወቅ አለበት። የሻይ ብርጭቆ መስጠት አለበት። ሻይ ብርጭቆ ይዝንድ ስሮ ነው አለ። ይሁኑ ይዝንድ ስሮን ስጣቸው ምን ችግር አለ አልኩት። የቤቱን ኳሊቲ ቀንሰዋል። ኧረ ኩላሊትህ ይፍረስ። ኳሊቲህ የቤትህ ኳሊቲ እናድለ። እውነት ምን አይነት ባለጌዎች ምን አይነት ጋጦጥ እንደሆናችሁ ብቻ መንግስት ይልን። ይሄንን ግን ለማን ነው የምንነግረው? እኔ አላውቅም። አንዳንዴ በጣም ነው የሚያሳስበኝ። እውነት ነው የምላችሁ። እንዴ በሀገር ኢትዮጵያ መሶብ ተከፍቶ እንጀራ በትሪ በሚሰጡት እናቶች ሀገር ውሃ ኩባያ አንሰጥም ከኛ ካልተገዛ ሃይላንድ። ማን ነው ዝቅ ብሎ የሚያያቸው? ግን ማን ነው የሚቆጣጠራቸው? ፈጣሪ መድኃኒዓለም ከላይ ያያቸው። የእንጀራ ገመዳቸውን ይበጥሰው። እውነት አሲድ ያርግባችሁ። ይሄ ያላግባብ የምትበሰብሱት ገንዘብ አሲድ ትል ይሆንባችሁ። 1400 ብር ለማትረባ በርገር ከፍዬ ኩባያ አልሰጥም ማለት ተገቢ ነው? እኔስ አንስቼ በሃይላንዱ አጠጣዋቸው። ሌሎች ሰዎች ውሃ ጣር ይዟቸው የነፍስ ጣር ይዟቸው ውሃ የሚለምኑ ሰዎች ከቧንቧ ተቀርቶ አይሰጥም ማለት ነው? አሁን እኮ ለቅሶ ቤትም ቀርቷል ቧንቧ ሃይላንድ። እንኳንስ ካፌ ውስጥ ኩባያ አንሰጥም ማለት ይቅርና አንዳንዴ እንደ ሀገር መቅረት የሌለበትን ነገር ብናስቀር የድሮ ባህላችንን ማንነታችንን ኢትዮጵያዊነታችንን ብናመጣው። እኔ የምማጸነው ለፈጣሪ ብቻ ነው፣ ሌላ ለማንም አልማጸንም። እግዚኦ የባሰ ቀን አያምጣ። እግዚኦ ከዚህ የባሰ ቀን ግን መቼም ሊኖር አይችልም። መቼም ዘላለም ዓለማችን እንኳን ብንኖር ከዚህ የባሰ ቀን አይመጣም። እኔ በጣም የሚያሳዝኑኝ ሰዎች አሉ። እኔ ኑሮ ስላለኝ የራሴን እንግዲህ ለልጆች ያላጣም ለኔ ያላጣም እግዚአብሔር ይመስገን።
ይሄ ለሌላቸው ሰዎች ግን ማሰብ መቻል አለብን። እንደ መንግስት፣ እንደ ሀገር፣ እንደ መብት፣ እንደ ማንነት፣ እንደ ኢትዮጵያዊነት መብታችን እንደሆነ ማወቅ አለባችሁ። 1400 ብር በርገር እስከበላው ድረስ ኩባያ የመስጠት ግዴታ አለበት እንዴ? በየምግብ ቤቱ እኮ ውሃ በጆግ ይቀመጥና ውሃ ይቀዳል። ስታንዳርድ፣ ያንተ ስታንዳርድ ምንድነው? ስታንዳርድ አልገባኝም። ስታንዳርድ ሰውን ውሃ በጥም መግደል፣ ሰው ውሃ ይዞ ኩባያ ለመስጠት፣ የቤትህን ኳሊቲ የሚቀንስ የቤትህን ስታንዳርድ የሚያወርድ ምንድን ነው? የምንነጋገረው ነገር የምናወራውን ነገር አተናልኮ የምናወራውን ነገር የምናውቅ አይመስለኝም። ያንተ ቤት ኳሊቲ ኩባያ ከሰጠ ኳሊቲው ነው የሚወርደው። ግዴታ ቁጭ ብለን ያንተን ሃይላንድ በ80 ብር በ100 ብር ሃይላንድ ገዝተን ግማሽ ሃይላንድ መጠጣት አለብን ማለት ነው። በደንብ ሼር አድርጉ፣ በደንብ ዲዩት አድርጉ። እስቲ በደንብ አዳምጡት። እውነት ሁላችንም የሆነ ነገር ላይ ድምጽ ብናሰማ ምናልባት ፈጣሪ ይሰማን ይሆናል። እስቲ እንደው አቤት በሉ። እነዚህ የተጣላቸው ሰዎች፣ እነዚህ አጋሰስ ሰዎች፣ ሆዳም ሰዎች፣ ሆዳደር ሰዎች፣ ኪሳቸውን ማካበት የሚፈልጉ በእያንዳንዱ ቦታ አሉ። እንደዚህ አይነት ተቋም ውስጥ የሚኖሩ ሰዎች፣ መንግስትን እያስታከኩ ራሳቸው ብዝበዛ የያዙ ሰዎች። ለምሳሌ ኮፒ 2 ብር ከሆነ 10 ብር የሚቀበሉ ሰዎች አሉ። እውነቴን ነው የምላችሁ፣ ገጥሟቸው አያውቅም? ኮፒ 2 ብር ነው፣ 10 ብር ነው። 10 ወረቀት ኮፒ ካረጋችሁ 100 ብር ነው። ውጭ ላይ ከሆነ ግን 5 ብር ነው ኮፒ። 2 ብርም ሊኖር ይችላል። አሁን ግን 2 ብር እና ለምንድን ነው እሱ እንደዚህ ሀብታም ለመሆን በአንዴው ከሰው ኪስ ውስጥ? ሰው ምን አለው? ሰው እኮ ገቢና ወጪው አልተመጣጠነም። ሰው ለራሱ ተቸግሯል። ለራሱ ሰው ብዙ ነገር ነው የሚያስበው። ብዙ ሀሳብ አለበት። የውሸት ነው የሚኖረው። ቆሞ የሚሄደው የውሸት ነው። እና እናንተም ድምፁ ኑ። ዝም ብለን ሚዲያ ላይ መንጫጫት አይደለም፣ ሚዲያ ላይ ስድብ መስማት አይደለም፣ ወሬ መስማት አይደለም። እንደዚህ አይነት ነገሮችንም ቀጣይ ህይወታችን ስለሆነ አብረን ስለሆነ የምንኖረው ከእንደዚህ አይነት ችግሮች ጋር ብናስቀርፍ፣ በጋራ ሆነን ድምፅ ብንሆን፣ ኖ ብንላቸው። እንደዚህ አይነት እኔ ገብቻው እንዴት ለምንድን ነው ማሰጠኝ ብዬ ተናግሬ ተንጫጭቼ ነው የወጣሁት። ሁላችንም እንደ መብት ብንጠይቅ አይደረግልን፣ መብታችን አይሳካልን፣ ግን እንጠይቅ። እስቲ መጠየቅ እንማር፣ መናገር እንቻል። እውነቴን ነው የምላችሁ፣ መናገር እንቻል፣ መጠየቅ እንቻል። እየሰማን እንዳልሰማን እያየን እንዳላየን አንሆን። ሁላችንም ኃላፊነታችንን እንወጣ። ለራሳችን ኮምፎርት ይሰማናል። እኔ በምናገረው ነገር ሁሉ ጊዜ ምቾት ይሰማኛል። እውነቴን ነው የምላችሁ፣ ለካ መናገር እችላለሁ፣ መብቴ ነው ብዬ ነው የምናገረው። ስናገር ግን አግባብ ያለው ነገር፣ የማንንም መብት የማይነካ የኔንም መብት የማይነካ መሆን አለበት። ሪያሊቲ ነገር መነጋገር ችግር የለውም። እና እንደዚህ አይነት ቦታዎች አሁን ተገቢ ያልሆነ ቦታዎችን እየተናገርን ስንወጣ መንግስት ጋርም ይድረስም አይድረስም ፈጣሪ ያየናል። ስለዚህ እባካችሁ ወዳደሮች፣ እናንተ አጋሰስ አህዮች ምንም አይጠቅማችሁም። ድሃው ገንዘብ የለውም፣ ገቢና ወጪው ለራሱ አልተመጣጠንም። የእናንተን ኪስ የሚሞላበት ምንም አይነት ምክንያት የለም። ስለዚህ ይህንን ፈጣሪ ከላይ ሆኖ ይይልን። ሌላ ምንም የምለው ነገር የለም። ቅዱስ ዑራኤል ይመልከታችሁ አሳፋሪዎች። እኔ በጣም ነው የተናደርኩት እውነት። እና ሰላም ዋሉልኝ።